ስለ ኢራን መጨረሻ ደግሞ መጽሐፍ ቅዱስ ይነግረናል። በመጽሐፍ ቅዱስ መጠሪያዋ ፐርሺያ ትባላለች። የወደፊት ዕጣ ፈንታዋ ደግሞ በሁለቱ ዋና ዋና እይታዎች በጂኦፖለቲክስ እና በመጽሐፍ ቅዱሳዊ ትንቢት የሚተነተን ታሪክ ያላት ናት። ወገኖች ሆይ ኢራን በመጨረሻው ዘመን ትንቢት ውስጥ በስሟ በግልጽ ከሚጠቀሱ ወይም ደግሞ በስማቸው ከሚጠቀሱ ሀገራት አንዷ ናት። በትክክል በቃ ፐርሺያ ተብላ ለፋርስ ንጉሥ እንዲህ በለው ተብሎ የተነገረላት የጎግና የማጎግ ጦርነት ሕዝቅኤል 38 እና 39 በመጽሐፍ ቅዱስ ጥናት ውስጥ በጣም የታወቀው ትንቢት ኢራን ወይም ፋርስ ከሩሲያ ከማጎግ ጋራ ያላት ህብረት ነው። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ዛሬ ጠዋት ዜና ሰማ ነበር። አንዱ ዜና ምን ነበረ? ሩሲያ አሁን ኢራኖች ወይም ደግሞ ፐርሺያኖቹ ያደረጉት አንድ ወይም ያለው መንግስት ላለመሞት እየተንፈራገጠ ያለ መንግስት ነው እና ካደረጉት ነገር አንዱ ምንድነው? እስራኤሎቹን በሩሲያ በኩል የመንገድ ካሜራዎቻቸውን ልክ እስራኤሎቹ እንዳደረጉት የመንገድ ካሜራዎቻቸውን ሃክ አድርገውታል። ስለዚህ እስራኤሎች የሄዱ ይህንን ስለደረሳቸው ከመንገድ ላይ ካሜራዎቹን ይነቅሏቸው ነበር። በመዶሻ እየሰበሩ ያነሱ ነበር የመንገድ ካሜራዎችን። ምን ማለት ነው? ራሽያ ከኋላ ሆና በዚህ ጦርነት ውስጥ እየደገፈች ነው ያለችው። ማንን? ኢራንን ወይም ፋርስን እየደገፈች ነው ያለችው። የጎግ ጥላው በደንብ ትመለከቱታላችሁ። ራሽያ ከኢራን ጋር የጦር ስምምነት አላት። ሕዝቅኤል 38 እና 39 ግን ገና ከሺህ ዓመታት በፊት ተንብዮታል። በመጽሐፍ ቅዱስ ጥናት ውስጥ የምንመለከተው አንዱ ይሄ ነው። ሩሲያና ፋርስ ይተባበራሉ። ከሌሎች ሀገራት ጋር በመሆን በእስራኤል ላይ ዘመቻንም ለማድረግ ይነሳሉ። እንግዲህ ትንቢቱ እንደሚለው ይሄ የሁለቱ ሀገሮች ኃይል በእስራኤል ተራሮች ላይ በመለኮታዊ ጣልቃ ገብነት የሚሸነፍ ይሆናል። የኤላም ዕጣ ፈንታ ወይንም ደግሞ የኢራን ዕጣ ፈንታ በኤርምያስ 49 ላይ ሄዳችሁ ስትመለከቱ ከ34 እስከ 39 ያለውን ክፍል ተመልከቱ። ኤላም የጥንቷ ኢራን ወይንም ፐርሺያ የዛ ፓርት ናት ያለችው። እነ ሱሳ ግንብ ያለው በዛ ነበረ። እነ መርዶኪዮስ የነበሩበት፣ እነ አስቴር የነበሩበት፣ እነ እዝራ ትእዛዝ ተቀብለው የወጡበት፣ እነ ነህምያ የነበሩበት ያ ክልል ነው ኤላም። ስለዚህ መጽሐፍ ቅዱስ በእግዚአብሔር ቁጣ ምክንያት በኤላም ላይ መበተን ይሆናል የሚል ትንቢት ተነግሯል። ኤላም የማይኖርበት አገር የለም፣ ይበተናሉ በምድር ሁሉ ተብሎ ትንቢት ተነግሮባቸዋል። ስለዚህ በመጨረሻው ዘመን የኤላምን ምርኮ መልሳለሁ። ባለፈው ሳምንት የተመለከት ነው። የኤላምን ምርኮ መልሳለሁ፣ ዙፋኔን በዛ አረጋለሁ ብሏል። ምን እያለ ነው እግዚአብሔር? በጦርነቱ ይበተኑ ይሆናል። ከተበተኑ በኋላ ደግሞ ምርኳቸውን መልሳለሁ፣ ዙፋኔን በዛ አረጋለሁ ሲል ደግሞ ትልቅ ሪቫይቫልን፣ ተሃድሶን፣ መመለስን እንደሚያደርግላቸው ቂሮስ ባለውለታ ነው ለእስራኤል መታደስ እግዚአብሔር ከተጠቀመባቸው ባሪያዬ ቂሮስ ብሎ ትንቢት የተነገረለት ሳይወልድ ከ150 ዓመት በፊት ትንቢት የተነገረለት ቂሮስ ፋርሳዊ ነበረ። ስለዚህ እግዚአብሔር በአሁኑ ያንን ውለታ አስቦ እንደገና የእሱን ህዝቦች እንደገና የተሃድሶ ዕድል ይሰጣቸዋል። ኢራን አሁን ባለው በወቅታዊ ፖለቲካ ደግሞ ስትመለከቷት በአሁኑ ወቅት በዓለም አቀፍ ደረጃ በጣም በትልቅ ጫና ውስጥ ያለች ሀገር ናት። የሬጂም ቼንጅ ወይንም ደግሞ የአገዛዝ ለውጥ ለማድረግ አሜሪካና እስራኤል የሚችሉትን እያደረጉ ነው ያለው። በሀገሪቱ ውስጥ ያለው የኢኮኖሚ ቀውስ ይሄ ነው የሚባል አይደለም። በአንድ ጊዜ ዶላር ስትዘረዝሩ በትንሽ $10 በማይሞላ በአንድ ጊዜ በሚሊዮን ደርሷል። ከረንሲያቸው ከመውደቁ የተነሳ የውስጥ ሬዚስታንስ አለባቸው። ውስጥ ተቋሞች ያላቸው የሃይማኖታዊ አገዛዝ ስርዓታቸው በቃ ብዙ እያፈረሳቸው ነው። ህዝብ ሁሉ ጥልት አድርጎታል። የእስላሚክ የሆነውን ስርዓት በጣም ጠልቶታል። በጣም ሞደርን የነበረ ህዝብ ነው። ሻ በሚባሉ ሮያል ፋሚሊዎች ይመራ የነበረ ነው እና ህዝብ ራሱ ጠልቶታል እስልምናውን። ይመስለኛል እግዚአብሔር እነዚህን ህዝቦች ወደ ወንጌል የሚያመጣቸው ይመስለኛል። ትልቁ እየተጣጣረ ያለው እስላሚክ መንግስቱ እየተጣጣረ ያለው የኒውክሌር መርሃ ግብር እናደርጋለን
የኢራን የኒውክሌር ፍላጎቷ ከእስራኤልና ከምዕራባውያን ጋር ቀጥታ ወደ ጦርነት የከተታት ይሄ ጉዳይ ነው። መጀመሪያ ሳይንቲስቶቿ ናቸው ያለቁት፣ ተራ በተራ ያለቁት። ቀጥሎ ደግሞ ተራራው ተደርምሶ የፈነዳባት ብዙ ታሪክ አለ። ገና ያልወጣ ብዙ የተጎዳችው ነገሮች አሉ። ለዚህ ይሄ ግጭት ምንድነው? ቀጠናዊ ብቻ አይሆንም፣ ዓለም አቀፋዊ ይዘት እየያዘ ሊመጣ ይችላል። in the next 2 years 3 years or 4 years በቃ እየቀጠለ ሊመጣ ይችላል። ወይንም ደግሞ አንድ ለአጭር ጊዜ የሆነ ሰላም ሊመጣ ይችላል። ዛሬ ጠዋት ከሰማሁት አንዱ ነገር ምንድነው? ሳውዝ ሬድ ሲን ኢትዮጵያ ከተቆጣጠረች ለእስራኤል ሞስት ፕሮባብሊ ምናልባት ኢራን ኢትዮጵያ ልትመታ ትችላለች የሚል አንድ ኤክስፐርት ሲናገር ሰማው ነበረ። ያ ከሆነ ደግሞ ጦርነቱ ከሚድል ኢስት ወዴት መጣ ማለት ነው? ወደ አፍሪካ መጥቷል። ሩሲያ በቀጥታ ልትረዳት አትችልም። ምክንያቱም ሩሲያ በዩክሬን ብዙ አቅሟ ደክሟል፣ ወይም ደግሞ ብዙ ገንዘብ እዛ ላይ ስላወጣች ብዙ ደክማለች። ግን ሌሎችም ሀገሮች በሚስጥር ሊረዱ ይችላሉ፣ እንደ ቻይና ያሉ ሀገሮች ማለት ነው። መንፈሳዊ ገጽታውን ደግሞ እንመልከተው። እንግዲህ ያለውን ፖለቲካውን ነገር ተመለከትን። መንፈሳዊ ገጽታ ስንመለከት አስገራሚው ነገር ምንም እንኳን በመንግስት ደረጃ በጣም ከፍተኛ ግጭት ቢሆንም በአሁኑ ወቅት በጣም በሚገርም ሁኔታ በዓለም ላይ በፈጣን ሁኔታ ክርስትና የት እያደገ ነው ካላችሁ በኢራን ነው። ብዙ ኢራኖች ወደ ጌታ እየተመለሱ ነው። ብዙ ኢራኖች ሕይወታቸውን ለክርስቶስ እየሰጡ ነው ያሉት። ወገኖች ሲጀምሩም አረቦች አልነበሩም። በኢንቬድ አድርገዋቸው ነው እስላም ያደረጓቸው እንጂ ፐርሺያንስ ናቸው። የራሳቸው የሆነ ፍልስፍና ምናምን ያላቸው በጣም የቆየ ጥንታዊ ህዝብ ነው። እንግዲህ ይሄ ከመጽሐፍ ቅዱሳዊ የምርኮ መመለስ ጋር ቅድም ያነበብነው ኤርምያስ የተነበየላቸው ከዛ ጋር የሚያያዝ እንደገና ደግሞ መንፈሳዊ መነቃቃትንም የያዘ ትንቢት እንደሆነ ትመለከታላችሁ። እንግዲህ ይህንን ብያለሁ። ጥቂት እንትን ብዬ ወደፊት ሄጄ አንዳንድ ነገሮች ላሳያችሁ ፈልጋለሁ። የኢራን መጨረሻ እንግዲህ በትንቢት ደረጃ የሚታየው በታላቅ ግጭት በሕዝቅኤል 38 ውስጥ የምታልፍ እንደሆነ በመጨረሻ ግን ህዝቧ ወደ እግዚአብሔር የሚመለስበት መንፈሳዊ ሪቫይቫል የምታገኝ አገር እንደሆነች ይህን ተመልክተናል። ስለዚህ ሌላው አንዱ የምናየው ምንድን ነው? እኔና እናንተ ታዲያ በዘመነ ፍጻሜ እንዴት ነው የምንኖረው? በመጨረሻው ዘመን ስለሚሆነው ነገር መጽሐፍ ቅዱስ በግልጽ የሚያስጠነቅቀን ነገሮች አሉ። ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት ነው። ለመጨረሻው ወገኖች ሆይ በመጨረሻው ዘመን ለመጨረሻው ጉዞ በድል ለመኖር ለመትረፍ ሰርቫይቭ ለማድረግ በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያው ነገር መንፈሳዊ መንቃት ያስፈልገናል። በመጨረሻው ዘመን ትልቁ አደጋ ዲሰፕሽን ነው፣ መታለል ነው። ማቴዎስ 24 ቁጥር 4 ላይ ሄዳችሁ ብትመለከቱ ይህንን በግልጽ ያሳየናል። ቃሉን ማጥናት፣ የሐሰት ትምህርቶችን፣ የአዲሱን ዓለም አስተሳሰቦችን ለመለየት የእግዚአብሔርን ቃል ጠንቅቆ ማወቅ በጣም ያስፈልገናል። የኒው ኤጅ ትምህርቶች በቃ ሁሉም መንገድ ያደርሳል የሚያረግ ሁሉም መንገድ ወደ እግዚአብሔር ያደርሳል የሚል አስተምህሮቶች ምን አለበት ሁላችንም እኮ አንድ አምላክ ነው የሚባለው አይነት አያችሁ ግሎባል የሆኑ ሃይማኖቶችን ሲንክረታይዝ የማድረግ ወይንም አንድ ላይ መግመድ ይህ አይነቱ ነገር በጣም አደገኛ ነው ወገኖች ሆይ። ስለዚህ ቃሉን ማጥናት በጣም ስፒሪቹዋል አለርትነስ እንዲኖረን ንቁ ክርስቲያን እንድንሆን ቃሉን ማንበብ አለብን። ቃሉን ማንበብ ብቻ አይደለም ማጥናት አለብን። ፓስተር አስፋው የሚያስተምረው ልክ ነው ወይ ብላችሁ ቃሉን መመርመር አለባችሁ። የቤሪያ ሰዎች ጳውሎስ የሰበከውን ገብተው በመጽሐፍት ይመዝኗቸው ነበር። ስለዚህ በእግዚአብሔር ቃል ኤኒ ሰባኪን ልትመዝኑ ያስፈልጋል። ቃሉን ማንበብ አለባችሁ ወገኖች ሆይ። ስለዚህ የአዲሱን ዓለም ወይም የኒው ወርልድ ኦርደርን አስተሳሰብን ለመለየት የእግዚአብሔርን ቃል ጠንቅቀን ማወቅ ያስፈልገናል። ሌላው በመጨረሻው ዘመን ስንኖር ከሚያስፈልገን ነገሮች አንዱ የጸሎት ሕይወት ነው። ከእግዚአብሔር ጋር የማያቋርጥ ግንኙነት ከመንፈሳዊ ድንዛዜ ይጠብቀናል። ከመንፈሳዊ አዚም ይጠብቀናል። ወደ ፈተና እንዳትገቡ ትጉና ጸልዩ ጌታንን ያለን ማቴዎስ 26 ቁጥር 41 ላይ ወገኖች ሆይ የመጨረሻው ዘመን ላይ ያለ ነው። በድሮ አማርኛ ወይንም ግዕዝኛ ዘመነ መንሱት ይባላል። የመከራ ዘመን፣ የአበሳ ዘመን፣ ዘመነ አበሳ እንደዚህ ይባላል። ሌላው በመጨረሻው ዘመን ንቅት ያለ መንፈሳዊ ሕይወት ካስፈለገን ቃሉን ብለናል፣ ጸሎት ብለናል። ሌላው ቅድስና ነው። ዓለም በክፋት በርኩሰት እየተሞላች ነው የምትሄደው። እንዳትጠብቁ እየተሻሻለ የሚመጣ ነገር። ስሙ ቅዱሳን በዓለም ሳላችሁ መከራ አለባችሁ። ራስን ለእግዚአብሔር ለይቶ መጠበቅ በረከሰ ዓለም ትልቅ ጸጋ ይጠይቃል። ከጌታ ጋር መጣበቅ ይጠይቃል።
ወገኖች ሆይ ዛሬ በትንሽ ገንዘብ ብዙ ትልልቅ ጸጋ ያላቸው ሰዎች ከመንገድ ተንሸራተዋል። በትንሽ ዕውቅና ትንሽ በሰበሰቧት ሀብት ወዲያው ተንሸራተው ወደ ዓለም ሲገቡ ትመለከታላችሁ። ወገኖች ሆይ እንዲጠብቀን ጌታ ልንጸልይ ይገባናል። ሌላው ይሄ መታለል ዲሴፕሽን ብዙ ሌቭል አለ በመሪዎች ደረጃ። ለዚህ ነው ቃሉን ወቁ ምላችሁ። መሪዎች ተነስተው ሌላ ትምህርት ሊያስተምሯችሁ ይችላሉ። በአንድ ወቅት እንደዚህና እንደዛ ብለው የሚያምኑ በጣም ኮንሰርቫቲቭ የምንላቸው መሪዎች አሁን ተመልሰው ከሃዲዎች ሆነውልናል። ሰዶማውያንን ፕሮሞት የሚያደርጉ ሆነውልናል። ወገኖች ሆይ ቅድስና ዓለም በክፋት ሲያዝ፣ ዓለም በአመፅ ሲያዝ፣ ዓለም በርኩሰት ሲሞላ ቅድስና ለእግዚአብሔር ራሳችንን ለእግዚአብሔር መለየት መንፈሳዊ ንቃት ውስጥ ይከተናል። ሌላው በጣም ልንረዳ የሚገባው ነገር አንዳንድ ኖቶችን ባሳያችሁ አይ ቲንክ ይጠቅማቸዋል መሰለ የተናገርኩትን